በጣም ሰፋፊ ስራዎችን በሁሉም ጠቅላይ መምሪያዎች ውጤታማ ስራዎችን ማከናወን ችለናል። በተለይ በወንጀል መከላከል ስራችን የሀገራችን ሰላምና ደህንነት ለማስከበር እንደዚሁም የሕግ የበላይነትን ለማረጋገጥ በተለያየ የሀገራችን ክልሎች የሚንቀሳቀሱ የሽብር ኃይሎችን ለመቆጣጠር ከተለያዩ ከፌዴራል ከክልል የጸጥታ ተቋማት ጋር በነበሩ የቅንጅት ስራዎች ውጤታማ ስራዎችን ማከናወን ተችሏል። በሀገራችን በሁሉም ክልሎች በተለያዩ የሀገራችን ዞኖችና ወረዳዎች ላይ ሰፊ ስምሪት ወስዶ የኢትዮጵያ ፌዴራል ፖሊስ በተለይ የፈጥኖ ድራሽ ኃይላችን የጸረ ሽብር የልዩ ኮማንዶ ኃይላችን ስምሪት ወስዶ ሰፋፊ ስራዎችን ሰርቷል። በዚህም የሀገራችን ሰላምና ደህንነት ከጊዜ ወደ ጊዜ በጣም እየተሻሻለና አሁን ላይ በመላው ሀገራችን ክልሎች የተሻለ ሰላም እንደዚሁ ደግሞ መንግስት የጀመረውን ልማት በተሳካ መልኩ ለማከናወን የተመቻቹ የሰላምና ደህንነት ሁኔታዎች ተፈጥረዋል። በቀጣይም የሀገራችን ሰላም በሁለንተናዊ መልኩ ለማረጋገጥ በተጀመረው ስራ ላይም በሚቀጥሉት ጊዜም ከፍተኛ ትኩረት ተሰጥቶት በመንግስት የቅርብ ክትትልና የሀገራችን የጸጥታ አካላት ተቀናጅተው ጠንካራ ሕግ የማስከበር ኦፕሬሽን ቀጥሏል። በሌላኛው በሀገራችን በተለይም በወጪና ገቢ የኮንትሮባንድ እንቅስቃሴዎች ውስጥ የኢትዮጵያ ፌዴራል ፖሊስ ከፍተኛ ድርሻ ወስዶ ከጉምሩክ ኮሚሽን ጋር እየሰራ ነው ያለው። በዚህም በዚህ ዓመት ከ14 ቢሊዮን ብር በላይ የወጪና የገቢ የኮንትሮባንድ እቃዎችን እና የተለያዩ ማቴሪያሎችን በቁጥጥር ስር ማዋል ተችሏል። ከባለፈው ዓመትም ከአጠቃላዩ ከ3.5 ቢሊዮን ብር በላይ ብልጫ ያለው ስራ ተሰርቷል። ይሄ የኢትዮጵያ ፌዴራል ፖሊስ በከፍተኛ ኃላፊነትና በጥሩ ዲስፕሊን ተቀናይቶ በሰራው ስራ ሀገራችን ኢኮኖሚ ላይ ችግር የሚፈጥሩ ጉዳዮችን በዚህ መልኩ መቆጣጠር የቻለበት ሰፊ ስራ ነው። በሀገራችን እንደዚሁ በተካሄዱ መንግስታዊ ሃይማኖታዊና ህዝባዊ ኩነቶች በሰላም እንዲጠናቀቁ እስከ ቅርብ የገና በዓል ድረስ የነበሩ ሁነቶችን እንደ ሀገር ኃላፊነት በመውሰድና ሌሎች የጸጥታ ኃይሎችን በማቀናጀት ሁላችንም እንደምናውቀው የነበሩ ሁነቶች ሰላማዊ ሆነው እንዲጠናቀቁ የበኩሉን ድርሻ ተወጥቷል። እንደዚሁ ዓለም አቀፍ አህጉራዊና ቀጠናዊ እንደዚሁ ሀገራዊ ኮንፈረንሶችን በተለይ በመዲናችን አዲስ አበባ ላይ ሲከናወኑ የነበሩትን በፍጹም ሰላማዊ ሆነው የሀገራችንን ገጽታ በሚገነባ መልኩ ባደገ ፖሊሳዊ አገልግሎት በቴክኖሎጂ የተደገፈ የበኩሉን የአንበሳውን ድርሻ የተወጣበት ሁኔታ ነው ያለው። ሌላው የሀገራትና የዓለም አቀፍ ተቋማት መሪዎችና ተወካዮች በሀገራችን በሚያደርጓቸው ጉብኝቶች በሚያደርጓቸው እንቅስቃሴዎች ሁሉ አስፈላጊውን እጀባና ጥበቃ በማድረግ በጣም በከፍተኛ ዲሲፕሊንና ሙያዊ ብቃት ኃላፊነቱን የተወጣበት ሁኔታ ነው ያለው። ከዛ ውጪ በሀገራችን አሁን ላይ እየተስፋፋና እያደገ የመጣውን በግምገማችንም ትኩረት ሰጥተን ያየነው የትራፊክ ቁጥጥርና የምርመራ ስራ በዚህ ዓመት ትልቅ ትኩረት ተሰጥቶት የሰው ኃይልን በማሰልጠን እና ያለውን ቁጥር በመጨመር እንደዚሁ ደግሞ ስምሪቱንም በማስፋት በፌዴራል ሃይዌይ መንገዶች ላይ የቁጥጥር ስራ የጀመረበትና ይሄ በቀጣይም ተጠናክሮ የሚቀጥል መሆኑን ለማንሳት ነው። በአጠቃላይ የወንጀል መከላከል ስራችን ከፍተኛ የሆነ ስራዎች መስራት ችሏል። እንደዚሁ በሀገራችን ድንበር የሰዎች የህገወጥ የሰዎች ዝውውርንም ለመቆጣጠር በወንጀል መከላከል የድንበርና የኮንትሮባንድ ቁጥጥር ሰፊ ስራ ተሰርቷል። በዚህም ከ1600 በላይ ኮብላዮች በህገወጥ አዘዋዋሪዎች ከሀገር እንዲወጡ የተደረጉትን በመቆጣጠር ወደ የቤተሰቦቻቸው ሊመለሱ የሚችሉበት ሁኔታ ተመቻችቷል። ከዚህ ጎን ለጎን ደግሞ 41 አስኮብላዮች በህግ ቁጥጥር ስር ውለው እነሱም በህግ ተጠያቂ እንዲሆኑ የማድረግ ስራ ተሰርቷል። የፎረንሲክ የምርመራ ማዕከላችን የምርመራ ስራዎችን መስራት ብቻ ሳይሆን
በከፍተኛ በተለይ ዘመኑን የሚመጥኑ ቴክኖሎጂዎችን በማካተት ወይንም እነሱን ጭምር በማደራጀት ሰፋፊ ስራዎች እየሰሩ ነው ያሉት። ለምሳሌ በዚህ 2018 በ6 ወር ውስጥ ወደ 178,000 በላይ ኬዞች ቀርበውለት ከነዚሁ 99.8 ኦልሞስት 100%ቱን ማጠናቀቅ የቻለበትና ከጊዜ ወደ ጊዜ የምርመራ አቅሙ ያደገበት። ለምሳሌ በተመሳሳይ 2017 ወደ 131,000 ኬዞች ናቸው የቀረቡት። ለዚህ ፎረንሲክ ላይ የወንጀል ምርመራ ክፍላችን በሰራው ስራ የኢሮፒያን ዩኒየን በጣም ዘመናዊ የሆኑ ለፎረንሲክ ምርመራ ስራችን የሚያግዙ በጣም ከዘመኑ ጋር የተቀራረቡ እና አንዳንዶቹ ማቴሪያሎች ብዙም ሀገር ላይ የማይታዩ ዘመናዊ ምርመራ ቴክኖሎጂዎችን በግዢ አግዘውን እነሱንም ወደ ስራ በማስገባት የወንጀል ምርመራ ስራችን ከዚህ በፊት ሁላችንም ከሪፎርም በፊት እንደምናውቀው ከፍተኛ የሰብአዊ መብት ጥሰት የሚታይበት ተቋም ዛሬ የሰብአዊ መብትን ባከበረ እና ሰዎች በሰሯቸው ወንጀሎች ብቻ የሚጠይቁበትን ህጋዊ አሰራር በማረጋገጥ በተለይ የፎረንሲክ የምርመራ አቅማችንን በማሳደግ ይሄን ውጤታማ ስራ እየሰራ ይገኛል። ሌላ የጤና ተቋም ዋና መምሪያ ላይ ሰፋፊ ስራ ተሰርቷል። ሁላችሁም እንደምታውቁት የፖሊስ ሆስፒታላችን አሁን ላይ ወደ ተሻለ ደረጃ አድጓል። የአጠቃላይ የህንፃውና የተቋሙ የሰርቪስ አቅሙ እንደዚሁ ደግሞ ዘመናዊ ፋርማሲን ለመጀመሪያ ጊዜ ወደ ስራ ማስገባት ተችሏል። እዛ አካባቢ ያሉ የአገልግሎት አሰጣጥ ጋር የሚያያዙ ስራዎችንም ለማቅለል ሆስፒታሉ ሙሉ ለሙሉ አውቶሜት ተደርጎ አገልግሎቱን በቴክኖሎጂ እንዲታገዝ ተደርጓል። የሚታዩ ክፍተቶችና መስተካከል ያለባቸውን በጥልቀት ገምግሞ ችግሮቹን ለይቶ በቀጣይ እነዚህን ለማስተካከል ዝግጁ መሆኑን ማየት ተችሏል። ይሄ ብቻ ሳይሆን የሀረር ሆስፒታል አሁን ላይ ወደ ምርቃት ተቃርቧል። በሚቀጥለው 2 ወር ተመርቆ ወደ ስራ የሚገባ ይሆናል። ይህንንም ወደ ስራ ለማስገባት የፕራይቬት ፐብሊክ ፓርትነርሺፕ ፕሮጀክት ተጀምሮ እሱን በዛ የማስፋትና ያደገ የሕክምና አገልግሎት ለሰራዊቱ እንደዚሁ ደግሞ ለአካባቢው መስጠት የሚያስችል ስራ እየተሰራ ነው ያለው። ይሄ በተቋማችን ውስጥ ብዙም ትኩረት ያላገኘ ግን አሁን ላይ ከትኩረትም አልፎ በሀገራችን ካሉ የጤና ተቋማት ውስጥ በጥሩ ደረጃ ላይ የሚገኝ የጤና ተቋም መሆን ችሏል። እዛ ያለውን የአገልግሎት ክፍተት እየሞላን ከሄድን በቀጣይ በሀገራችን የተሻለ የጤና አገልግሎት ሆኖ የሚቀጥልበት እድል ሰፊ መሆኑን ባየነው እና በአጠቃላይ በነበረው ውይይትና ግምገማ ማረጋገጥ ተችሏል። እንግዲህ በቴክኖሎጂ አቅማችን ሁሌ ስናነሳ እንደነበረው ላለፉት 6 ወራት አሁን በሚቀጥለው በዚህ እስከዚህ ወር መጨረሻ የስማርት ፖሊስ ስቴሽን የመጀመሪያ የሆነውን እንደ ሀገራችን የማስተዋወቅ ስራ ይሰራል። ኦልሞስት የቴክኖሎጂ ዝግጅት የኮንስትራክሽን ግንባታው ሂደት በሚቀጥሉት 15 ቀን ተጠናቆ ወደ ስራ ይገባል። ይሄ ሲሆን በሀገራችን የመጀመሪያ በአፍሪካም የመጀመሪያና በዓለም 4ኛው የሆነው የስማርት ፖሊስ ስቴሽን በሀገራችን አገልግሎት መስጠት ይጀምራል። ይሄንን በቀጣይም እንደ ሀገርም ለሌሎችም ሞዴል ሆኖ የሚቀጥልበት እድል ሰፊ ይሆናል። አዳዲስ ሶፍትዌሮችን በተለይ በኢትዮጵያ ፌዴራል ፖሊስ በአስተዳደርና ልማት በቴክኖሎጂ ማስፋፊያ ሶፍትዌሮች የማበልጸግ እና የእኛ የአይቲ ባለሙያዎች ራሳቸውን ወደ ተግባር የመቀየር ስራ እየሰሩ ነው ያሉት። በቅርቡም አዳዲስ 3 ሶፍትዌሮችን በማበልጸግ ወደ ስራ ያስገቡበት ሁኔታ ነው ያለው። ይሄ በቀጣይም ተጠናክሮ የሚቀጥል ይሆናል። ኢትዮጵያ ፖሊስ ዩኒቨርሲቲ በትምህርትና ስልጠና ላይ ሰፋፊ ስራዎች እየሰራ ነው ያለው። በዚህም 16 በዲግሪ ፕሮግራም 6 በማስተርስ እና 2 በፒኤችዲ ፕሮግራም አሁን ስልጠና ውስጥ ገብቷል።
በተለይ የኢትዮጵያ ፖሊስ ዩኒቨርሲቲ ወደ 78 ዓመት ያስቆጠረ ትልቅ አንጋፋ ዩኒቨርሲቲ ነው። ከኦልሞስት ከ15 ቀን በፊት የፒኤችዲ ፕሮግራም በሁለት ፕሮግራሞች በዩኒቨርሲቲው የማስጀመሪያ ስነ ስርዓት ላይ ተሳትፈን አስጀምረናል። የሀገራችን የፖሊስ ዩኒቨርሲቲ እዚህ መድረሱ ለሁላችንም ትልቅ ብስራት ስለሆነ ከዚህ በኋላ የኢትዮጵያ ፖሊስ የፒኤችዲ ፕሮግራሞች ለመማር የተለያዩ ዩኒቨርሲቲዎችን ማማተር ብዙም ላይሆን ይችላል። በራሱ ዩኒቨርሲቲ ውስጥ በተለይ ስራውን ሊያሳድግ የሚችል ፕሮግራሞች ላይ መከታተል የሚችልበት እድል ተፈጥሯል። ከዛም ውጪ አዲስ የኢንስቲትዩት የነበረውን አድሶ ወደ ስራ ማስገባት ችሏል። የኢትዮጵያ ፖሊስ አካዳሚን አዋሽ ላይ የሚገኘውን እሱን ለአጫጭር ስልጠናና ከስልጠናው ጋር የተያያዙ ፕሮግራሞችን በሚያሳካ መልኩ ወደ ስራ ለማስገባት በቅርቡም ሁላችንም እንደምናውቀው ከማኔጅመንቱ ጥረት ጀምሮ በየደረጃው ያለው ዩኒቨርሲቲውንም ጨምሮ በተሰራው ስራ በፖሊስ ታሪክ ውስጥ ለመጀመሪያ የሆነውን ልዩ የኮማንዶ ኃይል ለ16 ወር ወይም 1 ዓመት ከ4 ወር ፖሊሳዊ ሙያና የኮማንዶን ልዩ ሙያ ስልጠና ሰጥቶ ማስመረቅ ችሏል። ይሄ የኢትዮጵያን ፖሊስ አቅም የደረሰበትን አንድ ማሳያ ነው። ከዛም ውጪ የተለያዩ የሙያ ስልጠናዎችን በተፈለጉ ተቋማት በኢትዮጵያ በሰንዳፋ ፖሊስ ዩኒቨርሲቲ፣ አፖስቶ በሚገኘው የኢትዮጵያ ፖሊስ ኮሌጅ፣ አዋሽ በሚገኘው የኢትዮጵያ ፖሊስ አካዳሚ ስልጠናዎችን በመስጠት ክልሎችንም ጭምር በማገዝ ውጤታማ ስራ እየሰራ ነው ያለው። ከዛም ውጪ በዚህ ዓመት አንድ ወሳኝ ከሚባሉ ከሰራናቸው ስራዎች አጠቃላይ የሀገራችንን ፖሊስ ባለው በሀገራዊ እና በአካባቢያዊ በቀጠና ያለውን የጂኦ ስትራቴጂ እና ጂኦፖለቲክስ ሰፊ ስልጠና ለመላው የኢትዮጵያ ፌዴራል ፖሊስ፣ ለአዲስ አበባ ፖሊስና ለድሬዳዋ ፖሊስ፣ ለሁሉም አመራርና ሰራዊት እንደዚሁ ደግሞ ለሀገራችን ለሁሉም ክልል እና ለከተማ አስተዳደሮች ለአመራሮችና እስከ ወረዳ በሚዘልቅ ደረጃ የኢትዮጵያ ፌዴራል ፖሊስ ኃላፊነት ወስዶ እነዚህን ስልጠናዎች በማሰልጠንም በማስተባበርም ትልቅ ኃላፊነት ተወጥቷል። አጠቃላይ እንደ ሀገር የሀገራችን የፖሊስ ሰራዊት አሁን ላይ የፕሮፌሽናል አቅሙ ያደገ የሚጠቀማቸው ስራዎችን በዛው ልክ እያደጉ መጥተዋል። በተጨባጭም ደግሞ አሁን ላለው የሀገራችን ሰላምና ደህንነት ከፍተኛ ኃላፊነት እየተወጣ ያለ የሰራዊት ኃይል ነው። ይሄንን በቀጣይ አጠናክሮ መቀጠል ያስፈልጋል። በመጨረሻ አንድ ነገር ለማንሳት በሚቀጥለው 2-3 ሳምንት ውስጥ የኢትዮጵያ ፌዴራል ፖሊስ አሁን የምንጠቀምበት የተሽከርካሪ ታርጋ ይቀየራል። በጣም ዘመናዊና የኢትዮጵያ ፌዴራል ፖሊስን ብቻ የሚወክል አዲስ ታርጋ የቴክኖሎጂ ፊቸር ያለው ታትሞ አሁን በቅርቡ ዲክላር ይደረጋል። ታርጋዎቻችን ከዚህ በኋላ እንደ አንድ የፖሊስ ኃይል የወንጀል መከላከል ስራዎችን የሚሰሩ የወንጀል ምርመራ ስራዎችን የሚሰሩና የእኛንም የዲሲፕሊን እና አሁን ላይ የደረስንበትን አጠቃላይ ፕሮፌሽናል አቅም የሚወክሉ ይሆናል። በአጠቃላይ ግን እነዚህ ስራዎች ሲከናወኑ ብዙ ውጣ ውረዶች አልፈዋል። እነዚህ ውጣ ውረዶች ደግሞ ያለፉት ራዕያችን በ2022 ወይም በ2030 ከአፍሪካ ከምርጦቹ 5ቶች ውስጥ አንዱ የመሆን ነው። ይሄ ራዕይ ለማሳካት ነው ቅድም የምንናገራቸውን መስዋዕትነት የከፈልንባቸውን ስራዎች ሁሉ የፈጸም ነው። እንግዲህ ይሄ ራዕይ እንዲሳካ የቀረበ ስለሆነ ይሄ ራዕይ እንዲሳካ እዚያ ያለው አመራርና መላው የሀገራችን የፖሊስ ሰራዊት ከእንደ አንድ ፖሊስ በከፍተኛ ዲሲፕሊን ስራውን እንዲሰራ ከየትኛውም የብሔር ወገንተኝነት፣ የሃይማኖት ወገንተኝነት፣ የፖለቲካ ወገንተኝነትና በተለይ ደግሞ ከሌብነት በጸዳ መልኩ የህዝብ አገልጋይ ሆኖ የሀገሩን ሰላምና ደህንነት እንዲያረጋግጥ በዚሁ አጋጣሚ ጥሪ ማቅረብ ፈልጋለሁ። አመሰግናለሁ።